ተመልካቾቻችን በዛሬው የኢትዮ ቢዝነስ ቆይታችን በዝርዝር ወደምንመለከተው ጉዳይ እንለፍ። ኬኛ ቤቨሬጅስ ፋብሪካ ከሰሞኑ አዲሱ ምርቱን ለገበያ አስተዋውቋል። ፋብሪካው በኦሮሚያ ክልል ግንጪ ከተማ የሚገኝ ሲሆን ለግንባታውም 22 ቢሊዮን ብር ገደማ ወጪ ተደርጎበታል ተብሏል። ባልደረባችን አጥናፉ አበራ ዝርዝሩን እንደሚከተለው አቀናብሮታል። እንከታተል። ከምርቶቹ አንዱን ለገበያ ያስተዋወቀው ኬኛ ቤቨሬጅስ ፋብሪካ ከመጪው ሰኔ አጋማሽ ጀምሮ ምርቱን ለገበያ ለማቅረብ ዝግጅት እያደረገ እንደሚገኝ ከሰሞኑ በተካሄደው የምርት ማስተዋወቂያ ዝግጅት ላይ ተገልጿል። በኦሮሚያ ክልል ግንጪ ከተማ በ110 ሄክታር ላይ የተገነባው ፋብሪካው ላለፉት 8 ዓመታት በስራ ላይ እንደነበር ተገልጿል። የ8 ዓመት ጉዞው ምን እንደሚመስል ለህዝብ ግልጽ ያደረግንበት የ100% የተለፋበት ዓላማ 100% ለጥራት የተቆረጠበት ቀን 100% ኩራት የሆነውን ፕሮዳክት ለህዝቡ ለሚገባው ያበረከትንበት ቀን በመሆኑ የተለየ ቀን ነው። ምርቱን ለገበያ ያስተዋወቀው ኬኛ ቤቨሬጅስ ፋብሪካ የጀርመን ቴክኖሎጂን በመጠቀም በአመት 1 ቢሊዮን ጠርሙስ መጠጥ ወይም 3 ሚሊዮን ሄክቶሊትር የማምረት አቅም እንዳለው በአነስተኛ ተጨማሪ ኢንቨስትመንት የማምረት አቅሙን በሁለት እጥፍ ማሳደግ እንደሚቻል ለማወቅ ተችሏል። ፋብሪካውን ገንብቶ ለማጠናቀቅ እስካሁን ከ22 ቢሊዮን ብር በላይ ወጪ እንደተደረገበት የፋብሪካው ኮሜርሻል ማናጀር አቶ አብዩ አበራ ገልጸዋል። ፕሮጀክቱ እስካሁን ከ22 ቢሊዮን ብር በላይ ወስዶ በመጠናቀቅ ላይ ይገኛል። አሁን ላይ 3 ሚሊዮን ሄክቶሊትር ነው የሚያመርተው። የትንሽ የቴክኖሎጂ እና የላይን ጭማሪዎች ከተደረጉበት በኋላ በሚቀጥሉት 4 ዓመት ወደ 6 ሚሊዮን ሄክቶሊትር ኤክስፓንድ የሚሆን ነው። ከባለ አክሲዮኖች በተጨማሪ ሀገር በቀል ፋይናንስ ተቋማት የፋብሪካ የገንዘብ ምንጭ እንደሆኑ ተነግሯል። ገንዘቡን ያቀርቡለት የኢትዮጵያውያን ፋይናንስ ኢንስቲትዩሽንስ ነው። ቢራ ፋብሪካውን ሐሳቡን ያመነጩት ኢትዮጵያኖች ናቸው። ፋብሪካውን የገነቡት ኢትዮጵያኖች ናቸው። እያስተዳደሩ ያሉ ኢትዮጵያኖች ናቸው። ለሁሉም ኢትዮጵያዊ ደግሞ የሥራ ዕድል የሚፈጥር ከዚህ ፋብሪካ አትርፈን የምናገኘው እያንዳንዱ ሳንቲም መልሳ የኛን ኢኮኖሚ የኛን ሀገር የሚገነባ ኬኛ ቤቨሬጅስ በአሁኑ ወቅት ከ250 በላይ ለሚሆኑ ቋሚ ሰራተኞችና በርካታ ቁጥር ላላቸው ጊዜያዊ ሰራተኞች የሥራ ዕድል እንደፈጠረ ተነግሯል። ፋብሪካው ምርቶችን በሀገር አቀፍ ደረጃ ማሰራጨት ሲጀምር ደግሞ ለሌሎች ተጨማሪ ዜጎች የሥራ ዕድል እንደሚፈጥር በምርት ማስተዋወቂያ ስነ ስርዓቱ ላይ ተጠቁመዋል። ስራ ፈጠራን በተመለከተ ሰራተኞችን ቀጥሮ በማስተዳደር እስካሁን ከ250 በላይ ሰራተኞች ተቀጥረው ይገኛሉ። በቋሚነት ከፍተኛ ቁጥር ያላቸው የግዛይ ሰራተኞች ፋብሪካው ላይ በመስራት ላይ ይገኛሉ። ከዚህ በመቀጠል በብዙ 10 ሺዎች የሚቆጠሩ ሰራተኞችን እድል ይከፍታል ተብሎ የሚታሰብበት ወደ ገበያ ስንሄድ በአገር አቀፍ ደረጃ ብዙ ወኪሎች ስለሚኖሩን ብዙ አከፋፋዮች ስለሚኖሩን በእያንዳንዱ ወኪል ብዙ ሰራተኞች ስለሚቀጠሩ ስለዚህ የተሻለ ትልቅ የሥራ ፈጠራ እድል ይፈጥራል ተብሎ ይታሰባል። በኬኛ ቤቨሬጅስ ፋብሪካ ግንባታ ሂደት የሚያስፈልገውን ቦታ ከማመቻቸትና አስፈላጊ ማሽነሪዎችን ከቀረጥ ነፃ ወደ ሀገር ውስጥ ከማስገባት ጀምሮ የመንግስት ድጋፍ ከፍተኛ እንደነበር የኬኛ ቤቨሬጅስ ቺፍ ኦፕሬቲንግ ኦፊሰር አቶ አፈወርቅ ለገሰ አመልክተዋል። ለምሳሌ ዲዩቲ ፍሪ ኢትዮጵያ አላት። የቀረጥ ነፃ መብቶች አሉን። እንደማንኛውም የካፒታል ኢንቨስትመንት እነኚህ ሁሉ የገቡት ኦልሞስት ወደ 1000 የሚጠጉ ኮንቴይነሮችን ወደ ሀገር ውስጥ ያስገባ ነው። እነኚህ ባለው በአገሪቱ አሰራር ከቀረጥ ነፃ ሆኖ ወደ ሀገር እንዲገባ ድጋፍ አድርጎልናል። መሬቶቹን እንድናገኝ በዛ ላይ መሬቱ ላይ ያሉትን ገበሬዎች በማስነሳት ድጋፍ አድርጎልናል። በይሄንን ፕሮጀክት ለመፈጸም በየሄድንበት የመንግስት መስሪያ ቤት ሁሉ እንደማንኛውም ኢንቨስትመንት ለማንኛውም ኢንቨስተር እንደሚደረግ ድጋፍ ሲደረግልን ነው የኖረው ማለት ነው። ከቅርብ ጊዜያት ወዲህ ለጥራትና ለቅልጥፍና ሲባል ቴክኖሎጂ ዜጎችን ስራ ተቀብለው ሲያከናውን ዜጎች በመተኩ ስራ አልባ እንዳይሆኑ የሚል ስጋት እየተነሳ ይገኛል። ኬኛ ቤቨሬጅስ በሚያመርታቸው ምርቶች ጥራት ሳይደራደር ቴክኖሎጂንና የሰው ኃይልን አጣጥሞ እንደሚሰራ አቶ አብዩ አበራ ገልጸዋል። ቴክኖሎጂው ዘመናዊነት ብዙ ቦታ ድሮ በሰዎች ይሰሩ የነበሩ ነገሮች ብዙ ስተቶች ሊሰሩ የነበሩ ነገሮች ዛሬ በቴክኖሎጂ ተደግፈው ፉሊ አውቶሜትድ ስለሆነ ለጥራቱ የተወሰደ እርምጃ ነው። እውነት ነው። ለጥራት ስንል ለኳሊቲ ስንል ኮምፕሮማይዝ አናደርግም። ይሄ ማለት ግን ብዙ ቀጣይ ዘርፎች ስላሉት ዘርፎች ሁሉ ደግሞ በቫልዩአቸው የተገናኙ ስለሆኑና ሁሉም ተጨማሪ ስራ እድልን የሚፈጡ ስለሆኑ ስራ ከመፍጠር እድል ጋር ይጋጫል የሚል ሐሳብ የለንም።
ፋብሪካው 5000 በሚደርሱ ባለአክሲዮኖች እንደተያዘ የስራ ኃላፊዎቹ የተናገሩ ሲሆን ባለአክሲዮኖቹም ከሁሉም የሀገራችን ማዕዘናት የተሰባሰቡ ኢትዮጵያውያን በብዙ ግለሰቦችና አነስተኛ ቁጥር ባላቸው ተቋማት የተቋቋመ ፋብሪካ ስለመሆኑም ተገልጧል። እነኚህ ወደ 5000 የሚጠጉት ከሁሉም የኢትዮጵያ ማዕዘናት ያሉ ሼር ሆልደሮች ናቸው። ከትግራይ ያሉ ሰዎች አቃለው፣ ከጎንደር ያሉ አቃለው፣ ከሶማሌ ኦልሞስት የሁሉም ኢትዮጵያዊ የሚያስብለንም ይሄ ነው። መነሻው አንድ ከኢትዮጵያ አካባቢ ነው የተነሳው። ባለቤትነቱ ግን የሁላችንም ኢትዮጵያውያን ነው። አንዳንድ በፒኤልሲ ደረጃ የገዙ ሰዎች አሉ፣ በድርጅቶቻቸው የገዙ አሉ፣ አንዳንድ በኢንተርፕራይዝ ደረጃ የገዙ አሉ። እሱ ግን በቁጥር ካዩ በጣም ውስን የሆኑ ድርጅቶች ናቸው ማለት ነው። ኬኛችን ፕራውድሊ 100% የኛ ነው። 100% የኢትዮጵያኖች ንብረት ነው። 100% ኳሊቲ የኛ ገብስ የኛ ውሃ 3 ሀገሮች ላይ ተሞክሮ ኳሊቲ የሆነ የአዋሽ መነሻ ውሃ የጀርመን ስታንለስ ስቲል ኳሊቲ መገለጫው ይሄ ነው። ኬኛ ቤቨሬጅስ አሁን ለገበያ ይፋ ባደረገው ምርት ሳይወሰን ወደፊትም ሌሎች ፕሮጀክቶችን እንደሚያንቀሳቀስ ያስታወቀ ሲሆን የውሃ ማምረቻ ፋብሪካ፣ የጁስና የወተት ፋብሪካ ከፕሮጀክቶቹ መካከል የተጠቀሱ ናቸው። ኬኛ ቤቨሬጅ የመጀመሪያ ምርቱ ነው እንጂ የመጨረሻው አይደለም። በመቀጠል 8 ፕሮጀክቶች አሉት። የውሃ ፕሮጀክት አለ፣ የጁስ ፋብሪካን ከፍታለን፣ የወተት ፋብሪካን ከፍታለን። ለምን ከግብአቶቹ ተዛማጅነት ስላላቸው ስለዚህ ለዛም ነው ቤቨሬጅ ያለው። የለስላሳ ድርጅቶች ይከፈታሉ። በዛ ውስጥ ቤቨሬጅ የሚያሰኘው ሙሉ ስም ያገኛል ማለት ነው። አንዳንድ ፋብሪካዎች በሚገነቡባቸው አካባቢዎች ለአካባቢና ለአካባቢው ማህበረሰብ ጠንቅ ሲሆን ይስተዋላል። ኬኛ ቤቨሬጅስ ግን በጀርመን ተቋም በመታገዝ ፋብሪካው ለተገነባበት አካባቢ ምንም አይነት የጎንዮሽ ተጽዕኖ እንዳያሳድር መረጋገጡን የፋብሪካው ኮሜርሻል ማናጀር ተናግረዋል። ከአካባቢ ብክለት ጋር ለተነሳው ጥያቄ ብሮቴክን የሚባል የጀርመን ድርጅትን ታግዞ በአካባቢው ላይ የሚመጡ ጽናቶችን ሁላ በማጥናት ኢንቫይሮንመንታሊ ዌስት ትሪትመንቶቹ በሚገባ ተሰርተው ምንም አይነት አካባቢን ብክለት በማያመጣ መልኩ ስለተሰራ የአካባቢው ላይ ችግር ያመጣል ብለን አናስብም። ኬኛ የዛሬ 8 ዓመት ገደማ ወደ ስራ ከገባ በኋላ የፖለቲካ ለመረጋጋትን ጨምሮ የኮቪድ ወረርሽኝና የገንዘብ ችግር ከፍተኛ ፈተና ሆኖበት እንደነበር የፋብሪካው የቦርድ ሰብሳቢ አቶ ነዋይ መገርሳ አስታውሰዋል። አቶ ነዋይ አክለውም ለወገንና ለሀገር የሚጠቅም ትልቅ ቤቨሬጅ ተቋም ወደ ኢንዱስትሪው እንዳስገቡም ነው የተናገሩት። ኬኛ በተመሰረተበት ጊዜ ያልነበረው ችግር አልነበረም። አንደኛውና የመጀመሪያው እኛ ፕሮጀክቱን ጀምረን መሃል ላይ ስንደርስ ኮቪድ የፈጠረው ለእናንተ ማስረዳት አይጠበቅብኝም። ከባድ ጊዜ ነበር። እሱ ብቻ አይደለም፣ የዩክሬን ጦርነት አውሮፓ ላይ ያመጣው ጫና፣ የእቃ ዋጋ፣ የብረታ ብረት፣ የስታንለስ ስቲል ዋጋ መጨመር ከባድ ጊዜ ነበረ። ጦርነት ውጪም ሀገር ውስጥም ችግሮች ነበሩ። በዚህ አስቸጋሪ ጊዜ ውስጥ ነው ኬኛን ይዘን የመጣ ነው ማለት ነው። የሀገር ውስጥ ገንዘብም ቢሆን በተለይ ደግሞ የፎሬን ከረንሲ ሾርቴጁ በትልቁ ነበር ማለት ነው። የኬኛ ቤቨሬጅስ ቺፍ ኦፕሬቲንግ ኦፊሰር አቶ አፈወርቅ ለገሰ በበኩላቸው ፋብሪካው በተለያዩ ምክንያቶች ላለፉት 8 ዓመታት ወደ ስራ ሳይገባ ሲቆይ ባለአክሲዮኖች ላሳዩት ትዕግስት ከፍተኛ ምስጋና ያቀረቡ ሲሆን ፋብሪካው ከሚያገኘው ትርፍ በሀገሪቱ ሕግ መሰረት የትርፍ ክፍፍል እንደሚደረግ አመልክተዋል። ባለአክሲዮኖች እንኳን ደስ ያላችሁ። በጣም ስለታገሳችሁን እናመሰግናለን። ስለቻላችሁን እናመሰግናለን። ስላመናችሁን እናመሰግናለን። ከዛሬ ጀምሮ በገበያ ሕግ ነው የምንመራው። ያተረፍን በሄደን ቁጥር በየአመቱ መጨረሻ ላይ የምናተርፈውን ትርፍ የሀገሪቷን የንግድ ሕግ ጠብቀን ክፍፍሉ የሚፈጸም ይሆናል ማለት ነው። በ22 ቢሊዮን ብር ገደማ በኦሮሚያ ክልል በግንጪ ከተማ በ110 ሄክታር ላይ የተገነባው ኬኛ ቤቨሬጅስ ፋብሪካ ከፍተኛ የስራ ዕድል እንደሚፈጥርና ለሀገር ኢኮኖሚም ጠቀሜታ እንዳለ የተገለጸ ሲሆን በቅርቡ ፋብሪካው በይፋ ተመርቆ ወደ ስራ እንደሚገባም ተነግሯል።